تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا عرفة 180 የፕላቲኒየም ደረጃ ስፖንሰሮች የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር፣ ማለዳ ፎም፣ የአረፋ 180 የጎልድ ደረጃ ስፖንሰር ሂጅራ ባንክ። ዒድ ሙባረክ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا السلام عليكم ورحمة الله تعالى وبركاته كل عام وأنتم بألف خير እንኳን ለ1447ኛው ዓመተ ሂጅራ የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ በሰላም አደረሰን كل سنة وأنت طيب يا شيخ تقبل الله منا ومنكم سائر الأعمال يا شيخ ما شاء الله አማርኛ ያዳምጣሉ ማለት አረብኛ አማርኛ كل عام وأنتم بخير قلت لي كده ايوه قلت لك كل سنة وأنت بألف خير አማርኛ መስላ ለግሩፕ እየተቀላቀለኩ ስለተቸገረ يا أهلا وسهلا የተወደዳችሁ ተመልካቾቻችን እንደምን አላችሁ ተናገሩ እንዴ እንኳን ለ1447ኛው ዓመተ ሂጅራ የዒድ አልአድሃ በዓል በሰላም አደረሰን በሰላም አደረሳችሁ ዒድኩም ሙባረክ كل عام وأنتم بأمن وأمان እንግዲህ ዛሬ አላህ Subhanahu Wa Ta'ala ፈቅዶ እነሆ በዒድ 180 ፕሮግራማችን ተገናኝተናል እንኳን አደረሰን ፕሮግራማችንን በተለያዩ የሚዲያ ቻናሎች እየተከታተላችሁ ያላችሁ ውድ ታዳሚያን እንኳን አደረሳችሁ በማለትም በሚንበር አፕ በሚንበር ቲቪ በዩቲዩብ ቻናሎቻችን በተለያዩ ቻናሎች የምትከታተሉ እንኳን በሀገር ውስጥም ከሀገር ውጭም ያላችሁ እንኳን ለ1447ኛው ዓመተ ሂጅራ ኢድ አልአድሃ በሰላም አደረሳችሁ አማርኛ ማይችል መሰሉኝ እሳቸው አሁን ደግሞ በአጅነቢ ፊት አይ እኔ እስካሁን ድረስ በእሳቸው ቋንቋ ሳናግራቸው ነበርና አማርኛው እየጠፋኝ ስለነበረ ምንድነው የት ሀገር ነው ስቱዲዮ ትንሽ ይሞቃል እውነት እዚህ ሙቀት ውስጥ እንዲህ አይነት ቦታ ውስጥ መቀመጥ ድንኳን ውስጥ እዛ አካባቢ ይነግረን ነገር ይላል ራሱ ከባሉ ጋር ምንድነው ያለው ግንኙነት የሚለውን እንሰማለን አብዱራህማን እንኳን አደረሰ መሃል መቀመጣቸው ምንድነው ትርጉሙ ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ በየጊዜው ለእናንተ ይሆናል ያላቸውን ፕሮግራሞች እያዘጋጀ ወደ እናንተ ያደርሳል ዛሬ ደግሞ እለቱ ዒድ ነው አረፋችን ነው በየቤታችን ሆነን የደስታ እለት ስናሳልፍ ሚንበር ቲቪ ደግሞ ጣፋጭ ሆኖ የደከመባቸውና የለፋባቸውን የተለያዩ መሰናዶችን ይዞ እለቱን ሙሉ ሲያስደስታችሁ ከእናንተ ጋር ለመቆየት እነሆ በመድረካችን
ከእንግዳችን ጋር ተሰይመናል። ዕለቱን ስንል ቀኑንም ምሽቱንም ኢንሻአላህ በክፍል 1 እና በክፍል 2 ፕሮግራም አለን። በሽነን በሁለት ምዕራፍ ወደ እናንተ እንደርሳለን። በድጋሚ በዓላችሁ የተዋበ እንዲሆን ተመኝተናል። የአዩብን አለባበስ በሚመለከት የሁል ጊዜ ሐሳቤም አቋሚም አሁንም እንደተጠበቀ ነው። ወደፊት ማሻአላህ ተባረከ ረህማን ጆንያን ቢለብስ እላለሁ። ማለት በቃ ጆንያው ይዋባል። አና ግራም አንዳንዴ ቀኝም ግራም ያው ባይገባ ነገር አለ አይደል? አሁን በዚህ አይነት ልብስ በእርግጠኝነት ተመልካቾች አካባቢውን ለይታችሁታል ብለን እንገምታለን። በተለያዩ ቻናሎች እንደው ሄድ መለስ ስንል እንዲህ አይነት ልብስ ለብሰው ወይ በረሃ ላይ ቁጭ ብለው ሻይ የሚጠጡ ሰዎችን አይተን ሊሆን ይችላል። ደግሞ ትልልቅ የዒልምም የሐዲስ በተለይ ሐዲስ ላይ ኢልሙል ሐዲስ በጣም በተለየ ሁኔታ ያለበት አካባቢ ነው። ቁርአንም እንደዛው የሚቀራበት አካባቢ ነው። ገምቱ። ትንሽ ቆይተን እነግራቸዋለን። የእሱ ግን እንዳለ ሆኖ እኛ ደግሞ እንደዚህ ተውበን አምሮብን ደግሞ መተናል። ያለው አካባቢ ገምቱ። ያ ምንድነው ግን በእንዲህ አይነት መልኩ ድምቅ ብለን የመምጣታችን ሚስጥር የተለየ ነገር ይኖረው ይሆን? እስከ ዛሬ ድረስ በሚገርም ሁኔታ አረፋን በብዙ አይነት መንገድ ሰርተናል። በተለያየ ቦታዎች ሰርተናል። ከአዲስ አበባ ውጪ ባለፈው ዓመት ሰርተነው የነበረው ጉራጌ ዞን ውስጥ ስንሰራ ነበረ። ከዚህ ቀደም ወራቤም ውስጥ ሰርተናል፣ አፋርም ውስጥ ሰርተናል፣ ሀላባም ውስጥ ሰርተናል። ከስቱዲዮ ውጪ በጣም በርካታ ድሬዳዋ ሜዳን ሰርተናል፣ ሐረርም በተለይ አረፋን ማለት ኢድ አልአድሃን ኢድን ብዙን ጊዜ አንድ ጊዜ ነው መሰለኝ እዚሁ ነው የምናሳልፈው። ለአረፋ ነው የምንወጣው። ስንወጣ የነበረው እንደዚያ ነበረ። ዘንድሮ ናፈቀን። እዚሁ ስቱዲዮ መጅሊሳችን ናፈቀን። እዚሁ ብንሰራስ መጅሊስ ይናፍቃል። እንዴት አይናፍቅም? ይናፍቃል። በተለይ ይናፍቃል። በተለይ ከሸሁ ጋር ሲሆን በጣም ይናፍቃል። በዚህ ውስጥ ዝምታው ረዘመና የኔ እንዳይሆን የእርሶ ለማለት ነው። አየ ግን አሁን በዚህ ውስጥ ሚነል ዒድን ብትባል ምንድን ነው የምትለው? ሚነል ዒድን ምን ፋይዚን ነው? አይ ህፃን ልጅ ነው የጠየቀ። ከየትኛው ጊዜ እንደሚወጣ ነው እያሰብክ። ከዚህ አድርገህ እዚህ ውስጥ ትከታለህ መጀመሪያ። ከዛ ወደ ታች እጅህ በጣም አልደረሰም። በዚህኛው ይሻላል። እኔ ልግባ ዘለህ ካልሆነ የምርህ ነው። ኪሱ ገና ነው። ደርሳል። ሰሞኑ ይደርሳል። ትንሽ ተጉዘን እንደርሳለን። መግቢያችን ላይ በተወሰነ መልኩ አንስተዋል ተመልካች እንዲገምት። ከዛም ደግሞ እንዴት ነው እንደዚህ አይነት አለባበስ ምንድነው ትርጉሙ እንላለን። አክቹዋሊ ያው የትኛውም ማህበረሰብ የራሱ የሆነ መገለጫ ይኖረዋል፣ የማንነት መልክ ይኖረዋልና ያንን ከሚገልጽባቸው ነገሮች መካከል አንዱ አለባበስ ነው። እንደ ኢትዮጵያ መልቲካልቸራል መልቲ ሪሊጂየስ የሆነን ማህበረሰቦች ነንና ሁሉም የራሱን ካልቸር ከራሱ ፍልስፍና ከማህበረሰቡ መነሻ ፍልስፍና በመነሳት ይገነባል እና በየጊዜው እነዚህን ለማስተዋወቅ እንሞክራለን። ታስታውሱ ከነበር ከዚህ በፊት እዚሁ ስቱዲዮ ላይ የሶማሌ ማህበረሰብ በአብዛኛው ይለብሰው የነበረውን ሽርጥ በሸሚዝ በምርኩዛን አድርገን ግን አብሮነቱን ለማሳየት ሲባል ደግሞ የጋራ ማንነቱን ለማሳየት ሲባል እዛው መድረክ ላይ የስልጤ ማህበረሰብ አመጋገብ ደግሞ ያቀርበን ነበር። ታስታውሳለህ? የወሎንም እንደዛው ልክ እንደዛው የወሎን እዚሁ አምጥተን አድርገን ምንድነው ተቃፋ ወይም የስልጣኔ መገለጫዎች በተለያዩ አይነት አካባቢዎች ላይ ይዘዋወራሉ። እንደ ሙስሊም እስልምና በራሱ ዓለም አቀፋዊ እምነት ነው። ለሰው ልጅ እንደመጣ ነው። የሆነ ጎጥ የሆነ አካባቢ የሆነ ቦታ ላይ ተወሽቆ የሚቀር ነገር አይደለም። ስለዚህ የከሌ ባህል ሙስሊም እስከሆነ ድረስ የኔም ነው ብለህ ትጋራዋለህ፣ የኔንም ባህል ያ ይጋራኛል። ስለዚህ ዛሬ ሎካል በኢንተርናሽናል ሎካል እሱ ብሎ ነው ማለት ነው። በቅይጥ ማንነት ነው የመጣ ነው። ጠባን ሐጅ ነው ወቅቱ። የሐጅ ከእስልምና 5 ማዕዘናት ውስጥ አንዱ ነው። የእስልምና ዓለም አቀፋዊነት በጣም ፈክቶ ከሚታይባቸው ስብስቦች አንዱ ነው። ብዙ ጊዜ ይነገራል። ጸሎት፣ ስግደት፣ ሲያም፣ ጾም እንዲህ የተባለ ሰደቃ፣ ምጽዋት ይባልና ሐጅ ጋር ግን ሲመጣ የሐጅ አይነት ስርዓት
ሌላ ቤተ እምነት ውስጥ አታገኝም ይባላል እና አንዱ በጣም የተለየ የእስልምና መገለጫ ነው። የዓለም አቀፍ ወንድማማችነታችን መታያ ጭምር ነው እና አዩብን በዚህ መልኩ ስናየው አንዱ ሊያስታውሰን የሚችለው ነገር እሱ እንደሆነ ገምተናል። ከትውውቅ ጋር እንደ አዲስ ሙሉ ከመሆን ጋር የተገናኘ በዓል ነው አረፋ ሲመጣ። ስያሜው ጭምር አደምና ሐዋ ጋር እየያዘ አወኩሽ አወከኝ እንደተባባሉት ማለት ነው እና ከዛ ጋር የሚያያዝም ጭምር ነው። ስለዚህ አረፋን እንደመተዋወቂያ ሐጅም ላይ የሚሄድ ሰው ከዓለም የመጣ ሙስሊም በሙሉ እርስ በርሱ የሚተዋወቅበት፣ ካልቸር የሚለዋወጥበት፣ አብሮ የሚያሳልፍበት ወቅት ነው። እዛ ያሉት በዛ ሁኔታ ውስጥ ሲሆኑ ደግሞ እኛ እዚህ ዛሬ አሁን እነሱ በተለያየ ኢባዳ ክንውን ላይ ናቸው። ሴም ታይም አረፋ ነው ለነሱ በዓል ዕለት ነው። እኛ ደግሞ እዚህ ትናንት ጾመን ዛሬ በተለየ ደስታ ውስጥ የምናሳልፍበት ነው ማለት በእነሱ ደስታ እኛ የምንታወቅበት አብረን ማለት ነው። ልክ ነው። አንድ ላይ ባንሆንም አብረን ነን ወይም ደግሞ አብረን ባንሆንም አንድ ላይ ነን የሚል ኮንሰፕት እንዲህ እንዳለው ውበት ማለት ነው። ምን አለ አብድሬ ቦታውን እስካሁን አልነገርንም። ይነገረን ነው አብድሬ። እያንዳንዱ ነገር በነገራችን ላይ ያው ምክንያት ይኖራል። በተለይ እንግዲህ የልብስ አወቃቀራችን የባለሙያዎች የአንትሮፖሎጂ ባለሙያዎች አንድ ማህበረሰብ ምሳሌ ይሄንን አልባሳት የሐረሪ ነው እንትን ነው አልባሳት ነው የራሱ ምክንያት ይኖረዋል እና ይሄኛው አሁን በረሃ ምናልባት በኋላ ልንገልጸው እንችላለን ወይ ደግሞ ሸኸየው ሊገልጹልን ይችላሉ። በረሃ አካባቢ ነው በብዛት ማህበረሰቡ የሚለብሰው እንትን ነውና ከታች እስከ ፀጉር ድረስ ይሸፍናል እና የራሱ የሆነ ምክንያት ይኖረዋል። በረሃ ነው። በረሃ ውስጥ የሚኖር ማህበረሰብ እንዴት ከላይ እንዴት ሊሸፈን ይችላል? የራሱ ግን ምክንያት ይኖረዋል። ስትጨርሰው እንዴት ነው የሚሆነው? የስቱዲዮውን አደብ ለመጠበቅ ይመስለኛል እንጂ ሙሉ ስታደርገው አይን ቀረው ታደርጋለህ። ይሄ ይሸፈናል እንደዚህ ማለት ነው። ግን ከሸፍነት ጋር ግንኙነት አለው ይሄ ነገር ነው። ይኖረው ይሆን? መደበኛ አለባበስ ነው ምናልባት እስቲ ይነግራል። እሳቸው ይንገሩን። ምክንያት የለበሰው አልመሰለኝ ግን ደረጃዎች አሉ። በዚህ አሏቸው ከሂፍዝ ጋር ብዙዎቹ እንደዛ የሚገናኙ ናቸው። እንደውም አንድ ቪዲዮ እያየሁ ነበረ። አይነ ስውራን በአጋጣሚ ይሁን በሆነ ብቻ በማላውቀው ምክንያት የሚበዙባቸው አካባቢዎች አሉ። ሞሪታኒያ አካባቢ እንግዲህ አገሩን ጠቅሰናል። ስለሱ መናገር ስለማይቀር አሸዋው ማድሪ እና ከቁርአን ጋር ከዚህ ከመንፈሳዊ ልህቀት ጋር ያላቸው ትስስር በጣም የሚያስቀና ነገር ነው። አሁን ያልከው እንደውም አንድ መንደር ሙሉ መንደር በሚባል ደረጃ ነው ሙሉ በሙሉ አይነ ስውር ናቸው። እነሱ የሚያነሱት የራሱ የሆነ ምክንያት አለው። ግን አንድ ሙሉ ሰፈር ትላልቅ ሚዲያዎች ከበሬ ሰጥተውታል። ከአሁን በፊት አልጀዚራ እና ቢቢሲ ሰርተውት ነበረ። አላያለን ግን በጣም የሚገርም ነው። አፍሪካ ውስጥ አሁን የምንጠቅሰው ቦታ ትልቅ ቦታ ያለው እንትን ነው። ቁርአን ጋር ያላቸው ትስስር አጃይብ ነው። እንደው ዝም ብለህ ስታየው ከማማረር ይልቅ ባጡት ነገር ያንን በሹክር ነው የሚገልጹት። ተጠቅሞታል ማለት ይቻላል። እንግዲህ ብዙ አየር እንዳንይዝ ጥቂት ነገር ስለ ልብሱ እናንሳ። ለምን መረጥ ነው? አክቹዋሊ ያው መነሻችንን ለማስረዳት ሞክሬያለሁ። ካልቸራል የባህል ልውውጦችን እንመለከታለን። እኔ አንድ በተለይ ሙስሊም ዶሚናንት የሆነ ማህበረሰብ የሚታወቅበትን አለባበስ ያው ተለምደዋል። ለምሳሌ በቅርብ ርቀት እኛ ስለምናገኛቸው ከሳውዲ አረቢያ አካባቢ ወይ ኤማራት አካባቢ ያሉ ጥምጣም ኢጋል ማድረግ አማይማ ማድረግ አስተሳሰራችን ሽማቆቹን የምናብሽት የምናደርገው ኢማሞቻችን ለምሳሌ አሁን የሚያደርጉት ብሽት የእንትን አካባቢ ነው። ካባ እንበለው ያው ስሙ እንደዛ ስለሆነ ልክ ነው። ካባ በሚል ነው እኛ የምናውቀው። እሱ ካባ የአንድ አካባቢ ነው ማለት ነው። ከሆነ ጊዜ በኋላ አይታችሁ ከሆነ ደግሞ የመግሪብ አካባቢ የአልጄሪያ፣ የሞሮኮ ደግሞ አለባበስ እቺ ሹል ኮፍያ ያላት ምናምን ደግሞ እሷም እየተለመደች በቀላል በማይባል ቁጥር ደግሞ የሱዳን እኛ ሀገር እንደ እንትንም አለ ይለበሳል። አስለን አንድ ማህበረሰብ ኢትዮጵያውያን ማህበረሰቦች በኒሸንጎል አካባቢ እዛ በደንብ ይለብሱታል። ኤርትራም አካባቢ በደንብ በኒ አምር የሚለብሷቸው እንትኖች አሉ። ምን ማለት ነው? የባህል መወራረሱ አለ ከአንዱ ወደ አንዱ ስትሄድ ማለት ነው። ለምሳሌ በስተምስራቅ በኩል ስትሄድ ከየመን ጋር የየመንን ይዞ የሶማሌን ይዞ ምናምን አፋርን ይዞ እንደዚህ የሚመጣ አንድ ካልቸር አለ። በስተምዕራብ በኩል ስትሄድ በዚህ በሱዳን በኩል አድርገ ወደ ቻድ ሞርታኒያ ምናምን አድርገ ሌላ አንድ ካልቸር ይዘረጋል ማለት ነው። ይሄ ሁሉ እስላማዊ ተቃፋ ይዞት የመጣው ነገር አለ። የመጀመሪያው ልብስ ለምንድን ነው የመጣው ብለው ሲያነሱ እነሱ የመጀመሪያው አንዘልና ኢለይኩም ሊባሰን ዩዋሪ ሰውአቲኩም ወሪሻ የመጀመሪያው በቃ አውራህን መሸፈን ነው፣ ሰውነትህን መሸፈን ነው። ስለዚህ አውራን መሸፈን ትልቁ ነገር ነው። አውራ ሲሸፈን ግን ደግሞ ሊተዓረፉ የምትል ደግሞ ሌላ እንትን አለ፣ አንዱን ከአንዱ የምትለይበት ማለት ነው። ይሄንን የለበሰው ሞርታኒያዊ ነው፣ ይሄኛው ደግሞ ሱዳናዊ ነው፣ ይሄ ከሐረር አካባቢ ነው፣ ይሄኛው ከእንትን አካባቢ ነው እየተባለ
ሰዎች እርስ በርስ እንዲተዋወቁ ምክንያት እንዲሆን ተብሎ ነው ልዩነቱ የተፈጠረው። አሁን እኔ የለበስኩት አለባበስ በአብዛኛው የተለመደው ሞርታኒያ ውስጥ ነው። ኦፍኮርስ አጎራባችም አካባቢዎች ይወስዷቸዋል። እንደውም ቻዶች በብዛት የሱዳን ነው ሙሉ ለሙሉ በሱዳንኛ ነው እንትን የሚደረገው። ይሄ የነሱ አለባበስ ነው። በጣም ፈፋድ ነው፣ ሰፊ ነው፣ ከፍ በጣም ሰፊ ትልቅ ነው። ጥፍ አድርገህ ትለብሳለህ ማለት ነው። ከውስጥ ደግሞ ጀለቢ ያለው ከስር ደግሞ የራሱን የቻለ አለባበስ አለው፣ ሱሪ ያለው ሁሉም ነገር የተሟላለት ሙቀቱስ ከዛ ሄድ ደግሞ ጥምጣም አለ ኤሲ ያለው ሙከየፍ አለው ነገር እና አክቹዋሊ ይሄ በብዛት የተለመደው የዛ አካባቢ ያሉ ሰዎች የሳሃራ በረሃን ተከትለው የሚሄዱ አረቢ ከግመሎች ጋር ከፍየሎች ጋር ናቸው። ከቦታ ቦታ የተንቀሳቀሱ ነው። ውሃ ሲጠፋ ከአንድ ቦታ ወደ አንድ። ስለዚህ ሁሌም ተንቀሳቃሾች ናቸው። ሲንቀሳቀሱ ይመሽባቸዋል። ሲመሽባቸው ብርድ ልብስ፣ ፍራሽ፣ ትራስ አይደለም። እሺ ምንድን ነው የሚያደርጉት? ና እስቲ እዚህ ጋር ማለዳ ነው ይመቻል። እቺን እንደዚህ ታደርጋለህ። ይሄን እግርህን ዘርጋ ታደርጋለህ። ልክ ብለህ መተኛት ነው። እዚህ ውስጥ ይሄ አንደኛው ነው። ሁለተኛ በጉዞ ምክንያት ረጅም ጉዞ ነው የሚደረገው። ከከተማ ከሀገር ሀገር ይንቀሳቀሳሉ ሰዎች። መሀል በረሃ ላይ ከፍል በማይገኝበት ሰው መቀበሪያ በሌለበት አካባቢ ሞት ደግሞ የሚባል ነገር አለ። ስለዚህ ይሄ መከፈኛም ጭምር ሆኖ ያገለግላል ሰዎችን እንትን ለማድረግ ማለት ነው። ጥምጣሙም በዛ መጠን አለው ረጅም ስለሆነ ማለት ነው ስለሚደረግ። ሁለተኛው እሱ ነው። ሶስተኛው ታውቃላችሁ የበረሃ በጣም ንፋስ አለው። ገላጣ ሜዳ ነው፣ ንፋስ አለው። ይሄ ንፋስ ደግሞ ፊትህን አቧራው አይንህና ስለሚረብሸው ችን ብድግ አድርገው ደግሞ እንትና ይሸፍናል ማለት ነው። ሊሳን ይሉታል፣ ይሸፈናሉ። ከዛ ደግሞ ንፋስ ይሄን በሚያርገበግብበት ጊዜ የሚፈጥረው ቅዝቃዜ የሚኖር ያራግበዋል ማለት ነው። ከዛ ሙቀት የነበረው ወደ ናቹራል ኤሲ ብድግ ያደረገህም ወደ ላይ ማለት አያደርግም። ግን በቃ እነሱ ያው ከልምድ አንፃር ምቾቱስ አሁን አንተ ምንድን ነው የሚሰማ? እኔ ስላለመድኩት ገና አሁን እየተላመድኩት ነው። እጄ እንትን ያደርገኛል፣ እሱን ለመሰብሰብ ትታገላለህ እና በቃ ከሱ ጋር ትታገላለህ ለተወሰነ ጊዜ። ግን አሁን ሳስተውሉ እነሱ ለምደውታል። ኤቭሪቲንግ እንደዚህ ነው። እኛ ሀገር ላይ ይህንን ለብሶ ያየነው ሰው ምናምን የለም። ያን የመጀመሪያ ነው። አንተ አዩብ ነው ነበር ሞሪታኒያ የለም። ይሄንን ጀዛሁላሁ ኸይር አንድ ወንድም ነው ከሞሪታኒያ ይዞልኝ የመጣው አላህ መሐመድ ነጃ ነው። በአጋጣሚ እሱ ለሆነ የስራ ጉዳይ ሞሪታኒያ በሄደበት ለብሶት አንድ ፎቶ ላከልኝና በቃ ወይ እዛው ቀር ወይ መግቢያ እንፈልጋልከው እኔም ለተመልካቾች አንድ እንትን ጥሩ አጋጣሚ ነው ብዬ አስባለሁ። አሁን ይሄ ሲታሰብ በጣም ትልልቅ ነውና ሼህ መሐመድ ሐሰን ወልደደዶ ሐፊዘሁላህ እሳቸው ይታወቃሉ። ያው የሞሪታኒያ ትልቅ ሼህ ናቸው። አሁን በዓለማችን ላይ አሉ ከሚባሉ ዑለሞች ናቸውና እሳቸው ተጠይቀው እንዴት ነው ይሄ ነገር ምናምን ተብለው ተጠይቀዋል። ያው የማህበረሰባቸውን አኗኗር በዝርዝር ካስረዱ በኋላ ይሄን ልብስ ለምን እንደተመረጠ ካስረዱ በኋላ አሁን ምክንያት በሌለበት ይሄ ልብስ እንዲለበስ ያደረገው ምክንያት በሌለበት ግን መለበሱ ብዙም ያው ትርፍ እንትን ይበልጥ። ለምሳሌ ያኔ በረሃ ስለሆነ ተጓዥ ስለሆነ ምናምን አሁን ቤት ውስጥ ለመቀመጥ ከቦታ ቦታ ለመንቀሳቀስ ትርፍ ነው የሚያስፈልገው። ስለዚህ ምን ያደረጉ እሳቸው የሚለብሱትን ልብስ በልካቸው አስደረጉ። ትርፉን ቀነሱት። ካልቸራል ነገሩን ሳይተው የማንነት መገለጫቸውን ሳይተው ጥምጣማቸውን ሳይተው እንትናቸውን ሳይተው ግን በልካቸውና በራሳቸው ቁመት ልክ አስቀምጠውታል። ይሄ ስለ አለባበስ አይነሳ ነው። ስለ ማህበረሰብ ካልቸር ደግሞ በየመሀሉ እየመጣን አንድ ሀሳብ ተነስቶ ነበር። መሻይኾች ናቸው ይሄንን የሚለብሱት ወይስ ሌላው ማንኛውም ሰው በረሃ የሚኖር ይለብሳል? ሁሉም ሰው ይለብሰዋል። አሁን የትኛውንም እንትን አይተህ ከሆነ ትልልቆቹም ይሄን ነው የሚለብሱት፣ ኖርማል የሚሄዱትም ይሄን ነው የሚለብሱት። አጠማጠማቸው ይለያያል። አሁን ይሄኛው እዚህ ጋር የወረደበት ዋነኛው ምክንያት አቧራ ንፋስ ልክ ሲነሳ ላጥ ለማድረግ ሻተርህን ከፍ አድርገው ወዲያው እንትን ይደረጋል። አንዳንድ ጊዜ መነጽር የሚጠቀሙ በቅርብ ጊዜ ደግሞ መነጽር ይጠቀሙታል። ከዛ ውጭ ግን እችን ላጥ አድርገህ ሸፈን ታደርጋለህ።
ለዛ ነው ማለት ነው ራሃት ሆናለ ማለት ማሻአላ በጣም ደስ ይላል። አረፋ በሞሪታኒያ ምን ይመስላል? እኔ ከሞሪታኒያ አይደለሁም። ከሆነ አይቀር እስከ መጨረሻው ከነገርከን አይቀር ተምሳሌታዊ ነው ሀሳባችን። እኛ የሐረር አካባቢ አለባበስ ለብሰናል። በምስራቅ ኢትዮጵያ ነው እስከዛሬ እንዳልነው በተለያየ ጊዜ ወደ ሐረርም የሶማሌንም የአፋርንም ወሎ ሐላባ ስልጤ የተለያዩ ብሔሮችን ወደዛም እየተጓዝን እዚሁም ለብሰን እየመጣን ስናስተዋውቅ ነበርና አሁን ደግሞ ከአፍሪካ ወንድሞቻችን ጋር ሪሌት የምናደርግበት ተምሳሌታዊ አዲስ ነገር ነው። አንድ ጊዜ ግን ማረሳውን እንደው ማስታወሻ ታስታውሳለህ ማሜ? የበዓል ፕሮግራም ድሬዳዋ ላይ ሰርተን ነበርና እና እዛ የሐረርጌ አካባቢ የሚለበስ አድርጎት እዛ አድርገን ነበርና ሚዶ ይደረጋል። እኔ ምን ይላል መላጣ የታሰረችው ክር ላይ ነበር ማታስተውሳትና የዛ አካባቢ ሚዶዋ ጸጉር ውስጥ ነው አንተ ሻጥ አድርጋ ጥላት እዛ ቦታ ስፔስታሲ እንደማ አታጣም ነበር ግን አይመችም። እዚህ ጋር ፊት ላይ አይሆንም እና መላጣ ላይ በማሰሪያ ሰው ከሻጥ እዛው ላይ ያደረኩበት ጊዜ አለ። ተማም ክብራትና ክብራን ተመልካቾቻችን ዒድኩም ሙባረክ። በድጋሚ ተቀበለ አላህ ሚና ሳሊህ አልአዕማል። የተወደዱትን የዙልሒጃ ቀዳማይ 9 ቀናት በተለያዩ የኢባዳ ተግባራት አሳልፈን እነሆ 10ኛው ላይ ደግሞ በበዓል ስሜት ድምቅ ብለናል። በዓሉ እናንተ ጋር እንዴት እያለፈ ነው? እንግዲህ ኢድ አል አድሃ ተከታታዮቹ 3 ቀናትም እንደዚሁ አያመት ተሽሪቅ በሚል መገለጫ ነው የሚታወቁት። የመብላት የመጠጣት ናም አላህንም የማወሻ ቀናት ናቸው። ብዙ ጊዜ 3ኛዋን ሐዝፍ እናደርጋለን ይባላል። እነዚህን አያሞች በሁሉም አይነት ስሜት እንድናሳልፍ በዓል ነው። ዒድ ያኒ በጣም የመደሰት ደስታን በደንብ የምናጣጥምባቸው ጊዜያት ናቸው። በዚያራ በተለያዩ አጋጣሚዎች ከከተማ ወጣ ብላችሁ ክፍለ ሀገር ቤተሰብ ጋር ሰብሰብ ብላችሁ ለምታዩን እናንተንም አላህ ሱብሓነሁ ወተዓላ በሰላም ወደ መጣችሁበት ይመልሳችሁ። በየብስ በአየርና በባህር ትራንስፖርት ወደ ቅድስት ከተሞች በተለይ ወደ መከተል ሙከረማና ከዛም ደግሞ ለዚያራ ወደ መዲነተል ሙነወራ የሄዱ ያቀኑ ደግሞ በጣም በርካታ ከ2 ሚሊዮን በላይ እንግዲህ ኦፊሻሊ በሚነገረው ቁጥር ስንወስደው ነው ሁጃጆች ያላችሁ ከዓለም ዳርቻ አላህ ሱብሓነሁ ወተዓላ እናንተንም ሐጃችሁን ተቀብሎ ሐጀን መብሩር አድርጎ ሰዓያችሁን መሽኩር አድርጎ ወደ ሀገራችሁ ይመልሳችሁ። ዛሬ ከኛ ጋር በጣም ደስ የሚል ጊዜ እናሳልፋለን። በድጋሚ እንኳን አደረሳችሁ። እንግዲህ በዓል ነውና የተለያዩ መሰናዶችን ደግሞ አሰናድተናል። ሙሉ ቀን ከኛ ጋር ሲቆዩ የሚከታተሏቸው የቆይታ ፕሮግራም አለን። አንድ ትልቅ መስሪያ ቤት የሀገራችን ወደዛ ጎራ ብለን ትልቅ ቆይታ እናደርጋለን። እውነት በየቤቱ የሚከታተሉን ተመልካቾቻችን ልጆችም ካሉ አጠገባቸው አድርገው ቤተሰብም ካለ ሰብሰብ ብለው በጥሞና ሊከታተሉት የሚገባ ቆይታ ነው የምናደርገውና እሱም ፕሮግራም ጨምሮ ሌሎችም ተከታታይ ፕሮግራሞች ስላሉ እሱን ጋብዘናቸው እንወጣ። በጣም መልካም። تقبل الله منا ومنكم عيد مبارك علينا وعليكم። ክብራትና ክብራን ተመልካቾቻችን ተመልሰን መተናል። በመከታተል ላይ የምትገኙት ከሚንበር ቲቪ የሚተላለፍላችሁን ልዩ የዒድ አል አድሃ በዓል ፕሮግራማችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቀኑ እንዴት ነበር? ፕሮግራሞቻችን እንዴት ተከታተላችኋቸው? በየመሃሉ እኛም ጠብር ግፍ እያለን እያከደምናቸው ነበር። እውነት ነው። ጠብር ግፍ ደስ ይላል። ጠብር ግፍ የኺድማው ደረጃ ማሻአላህ ምን አልፋጅ ላይ የነበረውን ጠብር ግፍ ነው እንግዲህ የአቡ ሐኒፋና የሶፊን ቆይታ ከክብርት ሚኒስትር ኢንሻአላህ ምሽቱ ፈሪሃት ጋር ኢንሻአላህ በምዕራፍ 2 ቆይታችንን በምዕራፍ 2 በጣም ሌላ መልክ ያለው ቆይታ ይኖረናል። ደስ የሚል ነበረ። በእርግጥ አቡ ሐኒፋም ሲያነሳ እንደነበረው ልጆች ቁጭ ብለው ቢያዩት ሲል ነበር አይደል? ተምሳሌትነት እዚህ ውስጥ ስላለ ነው። ትልቅነትን የሚያወርስ ቪዥን ወይም ደግሞ ራዕይን የሚያጋራ ሀሳብ ስለነበረበት ነው። በጣም ግሩም ቆይታ ነበረ። ክብርት እንደዚያ አጋጣሚ እናመሰግናለን። እንደ ሀገር የምንኮራባት ተምሳሌታችን ናት። የእሷን የህይወት መስመር መስማትና ማድመጥ በጣም ትልቅ ትርጉም አለው። በተለይ ደግሞ ሴት ሆኖ በተማሪነትም ሊሆን ይችላል፣ ቤት ውስጥ ሲያድጉም ሊሆን ይችላል። ብዙ ጊዜ ያው በቃ እንደው የሆነ ፊውቸር የሌለው ለማህበረሰብ የሆነ ነገር ማበርከት የማይችል አድርጎ የሚያስብ ስብስብም አለ።
ከዛው አስተዳደጋችን ብዙ ቸልተኛ ይሆናልና እንደዚህም ይደረሳል ትኩረት ከተሰጠ። በጣም ደግሞ አመሻሽ ላይ ደግሞ እሱ ደግሞ ሌላ አዳዲስ ጉዳዮች አሉ እንዳይመልጠህ ብዬ ነው። እሱን ይጠብቁን። መርሐባ ትንሽዬ ጨዋታ ይኖረናል። ትንሽ ብዙ ከባድ ያልሆኑ ቀለል ያሉ ነገሮች ናቸው። ከከተማችን ለውጥ ጋር ከከተማችን የተለየ አዲስ መልክ ጋር በተገናኘ እንግዲህ የጎብኚዎች ቁጥር እንደጨመረ ይነገራል። ከእነዚህ ጎብኚዎች መካከል ለእኛ በጣም ቅርብ የሆኑ በእርግጥ እንደ ሪሶርስ ያልተጠቀምንባቸው እንደሆኑ እናምናለን የገልፍ አገራት እንግዲህ ዜጎች እየመጡ ነው። አረቦች በጣም እየመጡ ለምን እንደምስቅ አልገባኝም። ለምን ደሳቅ አልገባኝም። እሳቸውም ከዚያው የመጡት ነው በብዛት አሁን ከአፍሪካም አዲስ አበባ ሲጀመር ራሱ የኮንፈረንስ ቱሪዝም በብዛት የሚከናወንባት ከተማ ናት። ዓለም ላይ ቶፕ 5 ውስጥ ምናምን እየገባች እንደሆነ ይነገራል። እንግዲህ ወደፊት ደግሞ ቁጥሮቹ ሊቀያየሩ እንደሚችሉም እንሰማለን። ለጉብኝት ግን ከአረብ ሀገራት በጣም በርካታ ዜጎች ይመጣሉና በአጋጣሚ እንኳን አይደለም አንዳንድ ጊዜ በአጋጣሚ ሆኖ እንላለን። ጉዳዩ ሀሳብ ስለሚያያይዝ ነው እንጂ በአጋጣሚ አይመስለኝም። አማርኛ ከአረብኛ ጋር የሚመሳሰልባቸው በጣም በርካታ ቃላት አሉ። ተውሶ ነው ይላሉ እነ ሁሴን በእነሱ ሴሜቲክ ከያዘው ሰጥቻለሽ። አሁን አዩብ አንድ ጊዜ ቢሾፍቱ ላይ ለአንድ ኮንፈረንስ እየገባን በአጋጣሚ ከፋይ ጃኬት አድርገን ነበረ። እኔም አንተም እንዴት እንደሆነ አላውቅም። አዩብ ኢትዮጵያ ያልመሰላቸውም። ከዛ እሱ ወዲያው አዲስ ቋንቋ ምን ነበር ያልከኝ? ከዛ ላይ አስተርጓሚ የምንፈልገው እንዲህ አይነት ሩም ነው አላለው። ቀጥሎ ምልል ነው አሁን አዩብን በእንዲህ አይነት ሁኔታ ዝም ብሎ አሁን ከፒያሳ ምናምን አካባቢ ቢሄድ ሰዎች ኢትዮጵያዊ ነው ማለት ትንሽ የሚቸገሩ ይመስላል። ሰልፊ ሊጠይቁት ይችላሉ። ለአኼርና ዝም ብሎ ሲታዘብ አሰብኩት ብለህ በአማርኛ ሲያነሳሱት ሲጡ ምን ይመስላል ይህን ነገር ለብሶ የሚዞር ምናምን ፈገግ እያልክ ስታልፍ አሰብኩ። ይህን ያነሳሁት አብዱራህማን እንደሚለው ያለ ነገር አይደለም። ሁሉም ሰው የሚያያይዝባቸው የራሱ ቃላት አሉት እና አንድ አረብ ጎብኚ መጥቶ እያየ ነው። በአጋጣሚ ያው እንትኑ እንደዚህ ሽማግ ምናምን አድርጎ ጥምጣም አድርጎ በተወሰነ መልኩ ግን የጭንቅላቱ ቅርጽ ከመደበኛው ትንሽ ወለል አለ። አብሽር ተናገረው ትንሽ ይለይ ነበረ ቅርጹ እና ልክ እንደዚህ ልጆች ያው በአራዳ ቋንቋ ተገርመው ነው ሁኔታውን አይተውት ሹፈው ይሄን ሙዝራስ ይላል። አሁን ይሄንን አረብ ነው ይሄ ሹፈው ሹፍ ያኔ ምን ማለት ነው? ሙዝራ ተመልከት ሙዝ ራስ ይሄ አረብኛ ነው ያወራው። ምን አለ ከዛ ሰምቶ አነ ሙዝ ራስ 100% አረብኛ ነው። አይ አረብኛ ይችላል ቢሉ ራስ ይወራረድ ይባታላችሁ። የሚገርም ነው። ያዩብ ትዝ ብሎኝ ነው። በዚሁ ወደ ቀለል ወዳሉ ጨዋታዎች እንደለፈ ወረቀቱ ልጅ ስገባ አብዱራህማን መግለጫ ልታነብ የዘንድሮን አረፋ ልጅ የሚያደርገው ቀለል ያሉ ጨዋታዎች ናቸው። መምረጥ ትችላላችሁ። ያው አራታችሁንም የምጠይቀው የእርድና የማዕድ ወግ አለን። ተረትና ምሳሌ አለን። እርድና ስትል ያው እርድና ይሄ ያውርድና እርድ ያኔ ዘር ደግሞ ባህሪን የመገመት ሙከራዎች አሉ። ጠቅለል ያለ ደግሞ የእናንተን የጠቅላላ እውቀት በተወሰነ መልኩ የምንገመግምባቸው ይኖሩናል። ሰዓት ስለሌለን አሳጥረዋል። በእርግጥ ቅጣቱን መናገር አለብኝ።
ከሽልማቱ አይጀምርም። ኧረ ከሽልማቱ ጀምር ግድል። አይ ሽልማት ቅጣት አሁን ምን ያደርጋል? ሳስበው ሽልማቱ አለመቀጣቱ ነው። አይ የሚያሸንፍ የለም ብሎ ነው። ቆንጆ አዩብ አድርጎ ገለጸ። ሽልማቱ አለመቀጣቱ ነው ብሏል። እሺ ምንድን ነው ማምለጫ ግን ሽልማቱ አለመቀጣቱ። አንድ በግ እንኳን አላትልም። ቀለል ያለ ነሺዳ ነው የምትሞክሩት። ቅጣት ከሆነ ያው ቅጣት እንበለው እንጂ ቅጣትም አይደለም። ለአንዳንዶቻችሁ በተለይ ሽል ቅጣት ነው እሱ። ሽል ቅጣት ሽልማቱም ቅጣትም አንድ ላይ። የአብዱራህማን ካንተ ልጀምር። ወይኔ ያው በቀኝ ሰሜን አካባቢ ስላለ ቲንክ ለዚህ ነገር ቅርብ ነህ። በነገራችን ላይ ዒድ አልአድሃ ሲባል ቀድሞ አብሯችን ላይ የሚመጣ የምግብ አይነት ምንድን ነው? ክትፎ፣ ቆጮ። ኦኬ ማሜ ምንድን ነው የሚመጣው? ዶሮ። እኔ ዶሮ። ምን ጥያቄ አለው? መለሰልኝ እኮ ክትፎ ነው አይደል? አዎ ዶሮ። በእርግጥ ለምን እንደሆነ አላውቅም፣ እኔም አይመጣም። ቀይ ወጥ ምናምን ያው ወደ ሰሜን ስትሆን ደግሞ እንደዛ ነው የሚሆነው። ክትፎ ጋር ነን። ግን ስለ ዶሮ ካነሳን ዶሮ ካለን ሁልጊዜ የዶሮ ብልቶች ተብለው የሚጠቀሱ አሉ። ስንት ናቸው? 12 ስንት ናቸው? አይ ሶታ ይለኛል። ስንት ናቸው? 12 በሶታ አንዳንድ ነው ያላቸው። እንቁላሉን ከጨመርን 13። ኦኬ አህኒፌ ስንት ናቸው? እንቁላሉን ከጨመርን 12 ናቸው። እነማን ናቸው? ማለት ነው። እግር አለ፣ እግር አለ፣ እሺ ታፋሽ፣ እሺ ታፋ። አይ የመልስ መላላጫሽ፣ መላላጫ። እሺ እሺ እየጠቀስክ መላላጫ አለ፣ እግር አለ። እሺ 12 አድርሳችሁ። 12 ነው የምፈልገው። ፈረሰኛ አለ። እሺ 12 ነው የምጠራው። ቅድም ስንት ናቸው እኮ ያልኩት ለዛ ነበር። አሁን ሁላችሁም 12 ብላችኋል። ጎድን አለ። ብዙ ሰው 12 ነው የሚለው። ከዛ በኋላ መብላቱ ላይ ነው። አንገት አለ። እሺ ባልና ሚስት የሚካፈሉትም ማለት እስኪ በተለምዶ ፈረሰኛ ነው ለማስታወስ አይደለም። አንገተኛ ባልና ሚስት የሚካፈሏት የሆነች ስጋ አለች። እሱን እንዲያውቃት እንዲያስታውሳት ግድ የለም። አሁን መደበኛ እናድርገው። ቅጣት ስላለው 12 ብላችኋል። 12 ይባሉ እንጂ 6 ናቸው አይደለም። ስንት ናቸው? ያው መላላጫ ብለናል። እግር ያው 2 ስለሚሆኑ ጀዛከላ። ስለዚህ እንዳጠቃላይ በቁጥር ሲገለጹ 8 ናቸው። አሁን እሱን ልትነግረኝ ነው። እነማን ናቸው? እነማን ናቸው? እግር ያው 2 እግር ስለሆነ መላላጫ። እሺ 2 መላላጫ ስለሆነ እዛ ሌላ 2 ይሆናል እንዴ? 2 ናቸው። 2 መጋጋጫ ነገር። ስለዚህ አልመለስክም ነው። ቆዳ አለ፣ ቆዳ አለ። ቆዳ መልስ ትላለህ። ቆዳ የለም። ቆዳ ይገባል። መላላጫ ካልክ ስለዚህ አልመለስክም። ፈረሰኛ ብያለሁ ብለሃል። አንገት ብያለሁ። አንገት የሚባል የለም። ተማም አልመለስክም። አልመለስኩም። እሺ አንተ አላውቅም። ለነሽዳ ዝግጁ ነህ? ዝም ብለህ ነው የሳቀው። ክንፍ አለ፣ እግር አለ፣ መላላጫ አለ፣ ፈረሰኛ አለ፣ ክንፍ አለ፣ ጉሮሮ አለ። በቃ አንገት ነው የሌለው ጉሮሮ ነው። አምስት መልሻለሁ እኔ ከሱ ይጋመጣለሁ። አብዱራህማን አዩብን ዝም ብዬ ሳይሆን ሞሪታኒያ ሀገራቸው እንትን ሊኖራቸው እነሱ ዶሮ መቋደሻ ባልና ሚስት ይካፈሉታል ያልኩህ እሱ ነው። መቋደሻ እግር አለ፣ ፈረሰኛ አለ። 3 ምን ልበለው? አንገት ይሄኛው ፈት ጉሮሮ ቶሎ በል ሰዓት የለም። ጉሮሮ 4 መላላጫ 5 ጎድን ክንፍ 6 ከነሱ አለፈ ብያለሁ። ስለዚህ 2 ይቀራል። እነዚህን 2ቱን በእርግጠኝነት አዩብ ነው የሚሞላቸው ብዬ አስባለሁ። ካልሞላችሁ አራታችሁ የህብረት እናደርገዋለን። ነሽዳው የጋራ እናደርገዋለን። 2 ተደራረበ እኮ ግን እስቲ ግድ የለህም። አይ እስካሁን የተለያየ ነው የጠሩት። ያልጠሯቸው 2 ይቀራል። እግር አለ፣ እግር፣ ክንፍ አለ፣ ከዛ ፈረሰኛ አለ፣ 3 መላላጫ አለ፣ 4 ጉሮሮ አለ፣ 5
እግረኛ ነው ሁሴን ዝም በለው እንጂ እግረኛማ ብለናል እኮ ፈረሰኛ ፈረሰኛ አለን እግረኛ አለን 5 ድርሳ ላይ ክንፍ አለን ከዛ ምንድን ነበረው አንተ ቅድሙ ቀፋ አንድ ለየት ያለ ስም ያለው ነገር አለ ሰዓትን ተጠቀም ሰዓት አልቋል አዝናለሁ ያው እንግዳ ነህ በእርግጥ ማክበር ነበር እና ካንተ ነው የምንጀምረው ቅጣቱ የሞሪታኒያ ነሽዳ ይቀጣልኝ አላፊክራ ኩል ነው የመለሰው ኩልኩል ተራኔ ችግር የለውም እሱ ግን የሞሪታኒያ ይቀጣል 5 ነው ደግሞ አብዱራህማን 6 አድርጓል መላላጫን ስቲል አልመለሰም 8ቱንም መመለስ ነበረባችሁ እግር ክንፍ በጋራ ያላችኋቸው መላላጫ ፈረሰኛ ጉሮሮ መቋደሻ ያለ ሰው ብለሃል ሁለቱ የቀሩት በጣም የሚያስቀኝ አንደኛው አጭሬ ነው ሌላ አንድ ይቀራል ሳምባ አቃፊ አይ እነዚህ ልናቅቁ እና ምንም ብልህ ታሰሩት አይ እንደው ያሲዱ ሰምተን ነው ስለዚህ የህብረት ነሽዳ ነው ተክቢራ الله اكبر الله ነሽዳ ነው ተክቢራው እንዳለ ነው አንድ ልጨምር እሺ ይሄኛው የመውጫ አድርጋችሁ ሰሩት ይሄን የመለሰ ሰው ከናንተ ከመጀመሪያ ቅጣት ይወጣል ይድናል just simple ነሽዳ ከማለት እሺ ከሁሴን ልጀምር በግ ያው አሁን ዛሬ የበግ ብልቶች በግልት አለ ወይ ነው እንዴ ጠየቁ አይደል ቢያንስ አንዳንዱ በግልት አለ ቢያንስ አንዳንዱ ኖ ያለው ማትበላ አንዳንዱ በስ ነዶሮ ተመታ እና ለዶሮ 12 ሰጥተህ ለበግ የለውም ማለት ነው እሺ ተራለ ወይስ ተቀጣለህ አራኔ እሱማ መቀጣት ነው ያለው የለውም ብሏል አይ ጅራፍ እሺ ላት አለ እሺ ቀጥል ወከል ባት አለ ሁለት እግሮቹ አሳመረ ከጠራው እሺ ሁለት እግሮቹ አሉ ጥራልኛ በስሙ ጥራው በስሙ ጥራው እንጂ ደርሳል ሁለት እግር አለ እኮ ሁለት እግር ሌላ ምን ይባላል እሺ ሰዓትን አትጠቀማለሁ አጋርተው አጣጣው እንጂ አጣጥሮ ዳኛ በቃ ና እሺ አጭሮ አይጠፋም ማለት ጀርባ እንትኑ ምንድነው እሺ ሁሴን ሰዓትን ጨርሳ ቆይ ታላይ ሰጣለ ታላይ ሰጥ ስጋ አይነት ሱሪ ነው እሺ አረ በግም ላይ በጌታ ታው እንጂ ጀርባ ላይ እንትኑ ላይ ኦኬ በትብብርም እኮ አልነበረ መመለስ የነበረው ስለዚህ ኦሬዲ አላገኘ እሺ አቡ ሐኒፋ አንተ ጋር አጋር ነበር እስቲ ምን የበግ ብልቶች እሺ ጉሮሮ ተፋም ብለን እሺ ጉሮሮ አለ ሁለት አፍ አለ አራት አፋት በለዋ እግር በስሙ ጥራው ምን አይነት እግር የፊት እግር ያህል እግር የፊት እግር ያህል እግር እሺ ከዛ ጨጓራ አለው እሺ ወድቃ እንኳን አትልም ጨጓራ ይሻላል ይበላል ሁለት እሺ ምንድነው ቀዩ ነገር ደግሞ ጉበት ነው እንዲቀይ ነገር የሰውነት ክፍል ነው አረ ፍረዱ ቀዩ ስጋ ነው ላታ አለ ቀዩ አለ በእንትን የሚበላ እኮ በሚጥሚጣ የሚበላ ፍርምባ ማለት ነው ጉበት ነው እኮ አይደል በሚጥሚጣ የሚበላ እሺ አልተመለሰም አልመለስክም አብዱራህማን ታላይ ሰጥም አለ አብዱራህማን ሁለት እግር አለ መላጫ የለው ሁለት እግር አትበለኝ ኦኬ የኋላ ነው የፊት እግር በለዋ የፊት እግር የኋላ እግር ሁለት ፍርምባ ከፊት ተቃርበህ ነበር እሺ ግን ምንድነው ጎድን ውስጡ ራሱ እሺ የጎድን ስጋ አለ የኋላ ስጋ አንዳንድ ማህበረሰቦች አካባቢ ብልት ነው ወይ ነው ጨጓራም በላላቸው እኮ ወድቃው ጨጓራ ኒኮ አንተ ዳኛ ነህ አዎ ጠያቂ እሺ ተማም ሶስት መልሰሃል ሻወና ሶስት መልሰሃል ጭንቅላት ጥሩ መታለ ያንተ ጋር ነኝ ሽንት እንጨምራለን ወርች እንጨምራለን ተዳቢት እንጨምራለን ምን ቋንቋ ነው ከዛ ደግሞ ሻንትን በግ ነው
ዳዊት ምናምን ዳዊት መለከት ዳዊት አይደለም ታላቅ ታናሽ እንዳንል ለበግ ይተመከውሽ አልጠራም። ስለዚህ አንተ ብዙ የስጋ አይነት ነው የምታውቀው። ደንደስ አለ። ኦኬ አልተመለሰም። ቀኬ አለ። እሱ ሲያስል ነው። ሞሪታኒያ ነው ሲያስል ነው። አይ ቲንክ አሁንም አብዱራህማን ነው የተሻለ ውጤት ያመጣው ማለት እንደምንም ብሎ ጭንቅላት ስለጨመረ አብዱራህማን ለታላላቅ ሰዎችና ለክብር እንግዶች የሚሰጡ ናቸው። እነዚህ የክብር ብልት ነው እንደሚባለው። አጥዛ ጋር ወሰደች። ከነዚህ ውስጥ በየ እንግዲህ አራቱን ነበር ጥቀስ ያልኩት። መጋኛ ይባላል፣ ሰንጋቃፊ ይባላል። ሰንጋቃፊ የኋላ እግር ቅድም ስታነሱ የነበረው የፊት እግር ወይም ደግሞ ትከሻው ማለት ነው። ጎድን አለ፣ ደረቱ ገላጭ ይባላል። እሱ እነዚህን መመለስ አልቻላችሁም። ሶ ቅጣታችሁ ሁላችሁ ግጥም ይሰጣችኋል። ስለዚህ ትዘምራላችሁ። እስቲ የጋራ የሆነ ነገር በሉ ነው ወይስ ግጥም ይሰጣችሁ? ግጥም ይሰጣችሁ። እኔ ለሁሴን ግጥም ይሰጥልኝ። የጋራ እንትንሽ ከኢደላታ ጋር የተገናኘ ደስ ይለኛል። መውጫችንም የሚሆነው እሱ ነው። በጋራ ቶሎ በሉ። እኔ ስለመለስኩ አስታውሰና የሆነ ነገር ያው አሉ የጥበብ ባለሙያዎች አሉ። ጀምር ጆዚ ከኢደላታ ጋር የተገናኘ ነው። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك الله سياسك لله እስቲ አዩብ ዝም በላ። እኔ እኮ ጀመርኩ እዛም ነሽዳው ላይ እኮ ላይ ብቻ ነው ሶስቱ የዛሬ 10 ዓመት እኮ ችግር የለም። ልጆቹን ኢብራሂም ማለት ያለ ማንገራገር ተስማኤል ማለት ነው። ኢብራሂም ማለት ያለ ማንገራገር ታዛዥ ይፍዓል ማ ትእመር ጥቁርና ነጭ አንድ አይነቱን ለብሶ ጥቁርና ነጩን አንድ አይነቱ ለብሶ ኧረ እባካችሁ ዱኝ አይውን አምጡት። ለማንኛውም ማዕድ ላይ ሲቀርቡ ስናያቸው ተሻምተን የምናነሳቸው እጃችንን የምናረዝምባቸውን የዶሮ የበግን ወደ በሬ ብንመጣ አሁን በደንብ ቀጣይ ላይ መጣት አለብን። ምሽት ላይ ከባህሪ ጋር የተገናኙ ነገሮችን እናነሳለን። አላህ እንግዲህ የዛ ሰው ይበደል። ክብራትና የበግ ባህሪ የዶሮ ባህሪ አይደለም፣ ከባህሪ ጋር በጣም ሲምፕል ነገር ነው። ለምሳሌ አብዱራህማን መውጫ እናደርገው ከአራታችን አንተን ነው የምጠይቅህ። ዝም ብለህ ስትገምት በግ መግፈፍ የሚችለው ማን ይመስላል? እንዳትሳሳት። አዩ ለምን አልክ? በደንብ በሚገፋት ነው ይመስለኛል። ሁሴን ለምን አልገመትክም? ማሜንና እኔ ለምን አልገመትክም? አይ መጀመሪያ እሱ ብቻ ነው የሚችለው እያልኩ አይደለም። እሺ ከእናንተ ውስጥ እሱ ይችላል። ዲፕሎማቲክ አደገኛ ብቻ ነው አላልኩም። እሺ ገፋለው ምናምን ብሎ በጣም ብሎ ምናምን መግፈፍ የማይገፋው የማይችላቸው ነገሮች መሐመድ ነው የማይችላቸው ነገሮች አስተባባሪ ነው የሚሆነው። ወደፊት እኔ እኮ አቡ ሐኒፋን ትገምታለህ ብዬ አስቤ ነበር። አቡ ሐኒፋ ሁለቱንም አያደርግም ነው። መሐመድ ጨዋታ ኳስም ላይ አንድ ጊዜ አይቼዋለሁና ልክ ደከም ምናምን ካለው እናት ወልዳለች አብላ ያለራሱ አታግባውና እርድ ላይ ሁለተኛው ይጠይቃል። እርድ ላይ ስለዚህ ግዴ ለባሁን እንውጣ። እንውጣ እንደው እኮ ይሄን የመሰለ ጨዋታ አይ ግድል እንውጣ። አይ ለምሽቱ የተወደዳችሁ ተመልካቾቻችን የቀኑ ፕሮግራማችን ይህን ይመስል ነበር። እንዲህ እንዳማረብን በየቤታችሁ
ሳቀን ፈገግታን ደስታን የሚረጭበት ዘመን አላህ ያድርግልን። ምን አለን ጨርሰናል ይመስለኛል። እውነት ነው፣ እያጠናቀቅን እየወጣን ነው። ነገር ግን በምሽቱ ክፍለ ጊዜ እንጠብቃችኋለን። ፕሮግራማችን እንደዚህ ፈክቶ አምሮ ወደ እናንተ እንዲደርስ የተባበሩን ተቋማት አሉ። ከጀርባችን የምትመለከቱት አብሬት ኤልኢዲ እና አሉሚኒየም ዲስፕሌይ ሁልጊዜ ነው የሚያፈካልን፣ ሁልጊዜ ነው ስቱዲዮአችንን የሚያደምቅልን። አብሬትን በጣም ነው የምናመሰግነው። ከተማችን ላይ በአዲስ አበባ በተለያዩ አደባባዮች ላይ ስክሪኖች አሉት። አብሬት ማስተዋወቅ ለምትፈልጉ ድርጅታችሁን ለብዙዎች እንዲደርስላችሁ ለምትፈልጉ ሁሉ አብሬትን አናግሩ። የተለያዩ የስክሪን ኪራይ አገልግሎቶች፣ ኢቨንቶች ቢኖርባችሁ አብሬትን እንድታናግሩ እናስታውሳለን። አብሬት ኤልኢዲ እና አልሙኒየም ዲስፕሌይ እጅግ አድርገን የምናመሰግነው። ማለዳፎም ደግሞ የዘወትር ምቾታችን ነው። የሚገባው ምቾት የሚለው ማለዳፎም የመጅሊስ ምርቶቹን እንደዚሁ የፎም የቦንድድ ምርቶቹን በሁሉም ቅርንጫፎቹ እንድትሸምቱ ይጋብዛሉ ማለት ነው። እጅግ አድርገን እናመሰግናለን። ኢሳያ ፏዲኮርም እንደዚሁ ከኛ ጋር ነበር። በጣም ነው የምናመሰግነው። ሁልጊዜም ስቱዲያችንን ያደምቅልናል። አብሬትን ስናነሳ ዳኒን በዚህ አጋጣሚ ማመስገን ይኖርብናል። በጣም በጥሩ ትህትና ከኛ ጋር ነው ያለው። እንግዲህ ኦፕሬት እያደረገ የሚገኘው እሱ ነው። የካሜራ ክሩን በሙሉ ዳይሬክተራችንን ጨምሮ እዚህ ያላችሁትን ወንድሞች በሙሉ እናመሰግናለን። እስከ ስርጭት ክፍል ድረስ ኤዲቲንግ ሮምና ያለሁትን በሙሉ ማለት ነው። ቀሪ ጊዜያችሁ ያማረ የተዋበ ሆነው እንዲደምቅ ተመኘን። ምሽት ደግሞ ኢንሻአላህ በምዕራፍ 2 ከአዳዲስ ዝግጅቶች ጋር መልሰን እናገኛችኋለን። ወኩሉ ሰና ወአንቱም ቢአልፊ ኸይር። ቀሪ ጊዜያችሁ የተዋበ የበዓል ቆይታ እንዲሆን ተመኘን። والسلام عليكم ورحمة الله تعالى وبركاته. تقبل الله منا ومنكم عيد مبارك علينا وعليكم.